ስለ ምልጃ ሲነገር በጣም ይከብደናል። ወይ ጉድ! የቅዱሳን ምልጃ እንዴት ነው ወዲያ ነው እያለን እንጠይቃለን። ይቅርና ቅዱሳን የማማለድ ነገርን ትተነው እኛ እንኳን እናማልዳለን። ምልጃ ማለት ለሌላው መለመን ነው ከሆነ የአባታችን የጸሎት ላይ ለብቻችን ሳንጸልይ የዕለት እንጀራችንን ስጠን ብለን ከእግዚአብሔር ፊት ቆምን ማለት እየለመንን ነው ለሌላው አይደለም ነው አይደለም። ለሌላው መለመን ምልጃ ከሆነ እያማለድን ነው አይደለም ነው አይደለም ነው። ምንም ጥርጥር የለውም ነው። ምልጃ ያን ያክል የሩቅ የሆነ አድርጋችሁ አትረዱት። ክርስቲያኖች ይሄንን ከግንዛቤ ውስጥ በጣም አድርገን ማስገባት አለብን። ጸሎት ግን ምልጃ ያስፈልገዋል የሚባለው ምንድነው? ስለሌላው ብቻ ሳይሆን ስለማይመለከቱንም ጉዳዮችም ጭምር ጸሎት ማድረግ አለብን። የማይመለከቱን ጉዳዮች ማለት ምን መሰላችሁ? ቀጥታ ከኛ ጋር ላይገናኙ ይችላሉ። አንዳንድ ሰው ስለሆነ የዓለም ቦታ ላይ ፍንዳታ ፈነዳ፣ ሰው ሞተ ሲባል እንደውም ጸልይ ሲባል እኔ ምን አገባኝ? የፈነዳው እዛ እኛ ያለነው እዚህ ምን ብለን የምንጸልየው ይላል። ምን ብለን የምንጸልየው ምን አገባን ይላል። እንደዛ ግን አይባልም። የምንኖርባት ቦታ ተለያየች እንጂ የምንኖርባት ዓለም አንድ ናት አይደለች? ናት። እዛ የሰማነው ክፉ ነገር ወደኛ እግዚአብሔር አያርገው እንጂ ሊመጣ ይችላል አይችልም? ይችላል። ስለዚህ ጸሎት የሚጸልየው ሰው ምልጃ የሚያቀርበው ለሌላው መለመንም ጭምር መልመድን አለበት ብላ ቤተክርስቲያን የምታስተምረው ለዛ ነው።